ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰብኡ ለጥር በዛቲ ዕለት ኮነ ሰማዕተ ቅዱስ ሰራብዮን በሀገረ በብኑዲ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 27 በዚች ዕለት ከግብፅ ደቡብ ከታችኛይቱ ምስር አውራጃ በብኑዲ ከምትባል መንደር የከበረ ሰራብዮን በሰማዕትነት ሞተ። ለዚህም ቅዱስ ብዙ የገንዘብ ጥሪት እንስሳትም አሉት። አብዝቶ መመጽወትንም የሚወድ ነው። ስደትም በሆነ ጊዜ የክርስቲያን ወገኖችን ፈልጎ ያሰቃይ ዘንድ መኮንኑ ሄኔሬዎስ በየሀገሩ እንደሚ ዞር ሰማ። ለእርሱም ስማቸው ቴዎድሮስና ሁለተኛውም በግ አርቢ ሰርማ የሚባሉ ወዳጆች ነበሩት። እነርሱም ተከተሉት። ይህም ቅዱስ መኮንኑን ሊገናኘው ከሀገሩ ወጣ። መኮንኑም ባገኘው ጊዜ በፊቱ ቆሞ ከወገኖቹ ጋር በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ሁሉንም አሰራቸው። የሀገር ሰዎችን በሰሙ ጊዜ ሁሉም ተሰበሰቡ። መኮንኑን ገድለው ቅዱስ ሰራብዮንን ከእጁ ሊወስዱ ሸተው የጦር መሳሪያ በመያዝ ለጦርነት የተሰለፉ ሰራዊት ሆነው ደረሱ። ቅዱሱ ግን ከለከላቸው። እንዲህም አላቸው፣ እኔ ከጌታዬ ክርስቶስ ስም ደሜን አፈስ ዘንድ በፈቃድ የመጣው አይደለምን? መኮንኑም በመርከብ ተሳፍሮ ከዚያ ሄደ። ቅዱሳኑም አብረውት ሄዱ። ወደ እስክንድርያ ሀገርም በደረሰ ጊዜ የከበረ ሰራብዮንን በመንኮራኩር ውስጥ ጽኑ ስቃይን እንዲያሰቃዩት ወደ እሳት ማንደጃም ይጨምሩት ዘንድ አዘዘ። ከዚህም በኋላ ከነዳጅ ጅፍድፍና ቅመማ ቅመም ጋር በወጭት ውስጥ ቀቀሉት። የስጋውንም ስሮች ቆረጡ። በብረት አልጋ ላይም አሸተኝተው በችንካር ቸነከሩት። ይህን ሁሉ ስቃይም የሚታገስ ሆነ። የእግዚአብሔርን መልአክ ስቃዩን በላዩ ይቀበልለት ነበር። ከዚህም በኋላ ከእንጨት ላይ ሰቅለው በፍላጻዎች ነደፉት። የእግዚአብሔርን መልአክ እርሱን ከተሰቀለበት አውርዶ በእርሱ ፈንታ መኮንኑን አስሮ ሰቀለው። የከበረ ሰራብዮንም እንዲህ አለው፣ ሕያው እግዚአብሔርን በክርስቶስ ስም የታሰሩትን ሁሉንም እስከምትፈታቸውና የሞታቸውን ፍጻሜ እስከምታዝዝ አንተ ከዚህ ከተሰቀልክበት እንጨት እንደማትወርድ ወቅ። በዚያንም ጊዜ ሁሉንም አውጥተው ራሶቻቸውን በሰይፍ ይቆርጡ ዘንድ አዘዝና ቆረጧቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። የሊህም ሰዎች ቁጥራቸው 540 ነፍስ ሆነ። ከዚህም በኋላ የከበረ ሰራብዮንን ወደ ሀገሩ ከእርሱ ጋር ወስዶ ያሰቃየው ዘንድ ከሐሳቡም ካልተመለሰ ራሱን በሰይፍ ይቆርጥ ዘንድ ሄኔሬዎስ አንዱን መኮንን አዘዘው። መኮንኑም ከእርሱ ጋር በመርከብ ወሰደው። ሌሊትም በሆነ ጊዜ ወደ አንድ ወደብ ደርሰው በዚያ ተኙ። በእግዚአብሔርን ፈቃድ ያቺ መርከብ ወደ ቅዱስ ሰራብዮን አገር ደረሰች። በጠዋትም በነቁ ጊዜ የመሄጃቸው አቅጣጫ ተለውጦ አገኙ። እጅግም አደነቁ። ወደ ሰራብዮንም እነሆ ይቺ ሀገርህ ናት የሚል ቃል ከሰማይ መጣ። ከመርከብም አውርደው ታላቅ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። መኮንኑም ልብሶቹን አውልቆ ገንዞ ለዘመዶቹ ሰጠው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሰራብዮን ሰማይ ዘኩኑን አባሉ በፍልሃተ ቅጥራን ወዘይት ወሰላም ካይበ ለማይበራኒው አበይት ምስሌ ቴዎድሮስ ወሰርማ ሱቱፋነ ህማም ወሞት ወእደው 40 ወ50 ምዕት። በዚችም ቀን የከበረ ሐዋርያ ጢሞቴዎስ ከኤፌሶን አገር ወደ ቁስጥንጥንያ ከተማ የስጋውን ፍልሰት ሆነ። ጻድቁ ቆስጠንጢኖስም መንግስትን በያዘ ጊዜ የከበሩ የሐዋርያትን ስራቸውን ከሰማዕታትን ብዙዎቹን ከቦታው ሁሉ ወደ ቁስጥንጥንያ ፈለሳቸው። ስለ ሐዋርያ ጢሞቴዎስም ስጋ በኤፌሶን አገር እንዳለ ሰምቶ ካህናትንና ምዕመናንን ላከ። እነርሱም አፍልሰው ወደ ቁስጥንጥንያ አድርሰው በከበሩ ሐዋርያት ቤተ መቅደስ ውስጥ አኖሩት። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለፍልሰተ ስጋ በዕለት ዝንቱ ቆስጠንጢኖስ ታይካ ባህነ ጸሎቱ ጢሞቴዎስ ረድ ለቃለ ትምህርት ከመ ትምህርቱ እያሂምም ክበዲ ስቴማይ ባሕቲቱ ወይነ ይሩትከ ውዲ ወትወስ ውስቴቱ። በዚችም ቀን ሳምራ የሚባል የመልአክ ሱሪያል በዓል ነው። እርሱም ከነቢይ ዕዝራ ጋር የኖረ የተሰወረ ምስጢርንም የገለጠለት ነው። እርሱም ስለ ሰው ልጆች ወደ እግዚአብሔር የሚለምን ነው። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለከን ተረከብ ከሞገሰ ህዋት ትፍትን ወዘማ የምግት ከርሰ ሱሪያል መልአክን ዘትስእል መንፈሰ ፍጥረታተ ኩሎ አመ በማየ አይ ደምሰሰ እግዚአብሔር አትረፈ ሰማኒተ ነፍሰ። በዚችም ቀን የከበረ ቢፋንሞን በሰማዕትነት ሞተ። ይህም ከታናሽነቱ ድንግል የሆነ እግዚአብሔርን የሚወድ ለድሆችና ለችግረኞች የሚመጸውት ይህንንም ዓለም ንቆ የተወ ነው። አባቱም ከከበሩ ወገኖች የሆነ ስሙ አነስጣሴዎስ የእናቱም ስም ሶስና ነው። እነርሱም መመጽወትን የሚወዱ ክርስቲያኖች ናቸው። የኢየሱስ ክርስቶስን የእመቤታችንን ድንግል ማርያምን የከበሩ ሰማዕታትንም ሁሉ በዓላት ለድሆችና ለምስኪኖች ምጽዋትን በመስጠት ያከብራሉ። የሚኖሩትም በምስር አውራጃ አውሲም በሚባል አገር ውስጥ ነው። እግዚአብሔርም መልኩ እጅግ ያማረ ይህን የተባረከ ልጅ ቢፋሞንን ሰጣቸው። በእርሱም ደስ ብሏቸው በጎ
መስራትንና ትሩፋትን አበዙ። አድጎ ወደ 9 ዓመትም ሲደርስ ያስተምራቸው ዘንድ እግዚአብሔርን ለሚፈራ አንድ ቄስ ሰጡት። እርሱም ተቀብሎ ወስዶ ጥበብን፣ ጽሕፈትን፣ ተግሳጽን አስተማረው። የቅድስት ቤተ ክርስቲያንንም መጽሐፍ አጠና። በቤተ ክርስቲያንም ሁልጊዜ ያገለግላል። እጅግ በመትጋትም በጾም በጸሎት በመስገድ ይጋደል ነበር። እግዚአብሔርም በእጆቹ ብዙዎች የሆኑ ድንቆች ታምራቶችን አደረገ። ከቁስል ደዌ እጆቹንና እግሮቹን የታመመ አንድ ድሃ ነበር። የከበረ ቢፋሞንን ምጽዋትን ለመነው። ሊሰጠውም እጁን ሲዘረጋ በዚያን ጊዜ ከደዌው ድኖ ጤነኛ ሆነ። ሕዋሳቱም ሁሉ ጠነከሩ። ሁለተኛም በሌላ ጊዜ በዳዊት መዝሙር ሲያመሰግን ከዚያ አንድ ጋኔን የሚጥለው ሰው ነበረ። የእግዚአብሔር ቅዱስ ወይ ተወኝ፣ ከዚህ ቦታ ልጥፋ ብሎ ጮኸ። የከበረ ቢፋሞንም ወደ ጌታችን ጸልዮ ያንን ጋኔን ያደረበት ሰው አዳነው። መምሩም አክብሮትን ለቢፋሞን ጨመረ። እርሱ ያለማቋረጥ በመንፈሳዊ ትሩፋት ስራ የሚያደርግ ሆኗልና የክብር ባለቤት ጌታችን ኢየሱስ ክርስቶስ በማደሪያው ውስጥ የሚገለጥለት ሆነ። ቅዱሳን መላእክቶቹም ከእርሱ ጋር አምላክን የወለደች እመቤታችን ድንግል ማርያምን በአንድነት ያጽናኑት ነበር። በመምህሩም ዘንድ 8 ዓመት ኖረ። ከዚህም በኋላ እየተጋደሉ ኖረ። በየ7 ቀንም በመጾም ከሰንበት ቀን በቀር አይበላም። ወላጆቹም ሚስት እንዲያገባ ጠየቁት። እርሱም በዚህ በሚያልፍ ዓለም ከሴት ጋር መኖር ለእኔ ምኔ ነው? ፍላጎቱ ሁሉ ያልፋልና አላቸው። ወላጆቹም በእርሱ ደስ አላቸው፣ በጎ መስራትንም ጨመሩ። ከዚህም ነገር በኋላ በ7ኛው ወር አባቱ አረፈ። የከበረ ቢፋሞንም ለድሆችና ለጦማዳሪዎች ምጽዋትን አብዝቶ ሰጠ። ለቤተ ክርስቲያን አገልግሎትም የተጠመደ ሆኖ የከበረ የወንጌልን ትእዛዞች ለመፈጸም ይጋደል ነበር። በዚያንም ወራት የፋርስ ሰዎች በሮም ሰዎች ላይ ጦርነት አስነስተው ነበር። የሮም ንጉስም በጦርነት ሙቶ መንግስት ያለ ንጉስ ተቀመጠች። መኳንንቱና የመንግስት ታላላቆች ተሰብስበው ተማከሩ። ከሁሉ አገሮችም ተዋጊዎች የሆኑ አርበኞችን ይሰበስቧቸው ዘንድ አዘዙ። ከላይኛውም ግብጽ ልበ ደንዳና የሆነ አንድ ሰው ተገኘ። እርሱም ስሙ አግሪጳ የሚባል የሰይጣን ማደሪያ የሆነ ፍየሎችን የሚያረባ ነው። ወደ አንጾኪያም ከተማ ወስደው ለመንግስት ፈረስ ባልድራስ አድርገው ሾሙት። በአንዲትም ዕለት 2 ሸምበቆ አንስቶ በአንድነት አስሮ አሸዋ ነፋባቸው። በፈረሶች ሰይጣን አደረባቸውና ፈረሶቹም እየጨፈሩ ያሽካኩ ጀመር። የሞተውም ንጉሥ ሴት ልጅ በቤተ መንግስት አዳራሽ ሆና በመስኮት ሲዘፍንና ዋሽንት ሲነፋ አግሪጳዳን አይታው እጅግ አማራት። ሰይጣንም በልቧ የዝሙት ፍላጎት ጨመረ። ወደ እርሷ ማስጠራችውና ገባችው። ስሙንም ዲዮቅልጥያኖስ አሰኝታ ነገሰችው። ታናሽ እህቷም ታላቂቱ እህቷ ያደረገችውን ባየች ጊዜ ቀናች። እርሷም መክስሚያኖስ የሚባል አንድ መኮንን መልምላ አገባች። ልብሰ መንግስትም አልብሳ ንጉሥ አደረገችው። መክስሚያኖስና ዲዮቅልጥያኖስም በአንጾኪያና በሮም ተስተካክለው ነገሱ። ከዚህም በኋላ ሰይጣን ተገለጠላቸውና እንዲህ አላቸው፣ ነገስታት እስካደረግኳችሁ ድረስ በንጉሱ ሴቶች ልጆች የዝሙትን ፍቅር በልባቸው የጨመርኩ እኔ ነኝ። አሁንም ትእዛዜን ከሰማችሁ በምድር የሚኖሩትን ሰዎች ሁሉንም በእጆቻችሁ ውስጥ አደርጋችኋለሁ። እናንተም ስገዱልኝ። የወርቅን እና የብር ምስሎችንም ሰርታችሁ አማልክት በሏቸው። ስማቸውንም አጵሎን፣ አርዳሚስ ብላችሁ ጥሯቸው። ሰዎችንም ሁሉ ዕጣን እንዲሰግዱላቸው ዘዟቸው። አብያተ ክርስቲያናቱን ሁሉ ዝጉ። የአማልክትንም ቤቶች ክፈቱ። ትእዛዛችሁን ሰምተው ለአማልክት የማይሰግዱትን ግን በየአይነቱ በሆነ በጽኑ ስቃይ ያሰቃዩአቸው። ራሶቻቸውንም በሰይፍ ቁረጡ። እሊህም ሰነፎች ዲዮቅልጥያኖስና መክስም ጊዜ የሰገዱለትና እኛ ያዘዝከንን ሁሉ እናደርጋለን አሉት። በዚያንም ጊዜ በግብፅ አገር ሄኔሬዎስንና አርያኖስን 2ቱን መኳንንቶች ሾሙ። ለጣዖት የማይሰግዱትን ሁሉ እንዲያሰቃዩ አዘዟቸው። የከበረ አባ ቢፋሞንም ይህን ዜና በሰማ ጊዜ እጅግ አዘነ። የሆነውንም እስኪረዳ ድረስ ተሰወረ። ወዳጁን ቴዎድሮስንም ጠራውና በክብር ባለቤት ክርስቶስ ለምን ደማቸውን ያፈሱ ዘንድ እርስ በርሳቸው ተነጋገሩ። ከክፉ ነገርም ሁሉ ያድናቸው ዘንድ በአንድነት ጸለዩ። የከበረ ቢፋሞንም በጎ ስራን አብዝቶ ይሰራ ነበር። ወሬውም በንጉሥ መክስሚያኖስ ዘንድ ተሰማ። እንዲህ ብለው ከሃዲዎች ነግረውታልና። በምስር አውራጃ በአውሲም ከተማ ስሙ ቢፋሞን የሚባል አንድ ሰው አለ። እርሱም የነገስታትን ትእዛዝ የሚተላለፍ አማልክትን የሚረግምና የሚያቃልል ነው። በዚያንም ጊዜ የከበረ ቢፋሞንን ለአማልክት እስከሚያጥን ድረስ እንዲያሰቃየው ያለዚያም ራሱን በሰይፍ እንዲቆርጥ ንጉሥ ወደ አርያኖስ ደብዳቤ ጽፎ ላከ። የእግዚአብሔርን መልአክ የሆነውን ይነግረው ዘንድ ለአባ ቢፋሞን ተገለጠለት። በሰማዕትነትም እንደሚሞት እናቱም እንደምትሞት አስረዳው። እግዚአብሔርን ያዘጋጀላቸውን አክሊላት አሳየው። አገልጋዩን ዲዮጋኖስን ከእርሱ ጋር እንዲወስደው አዘዘው። ያን ጊዜ የተነሳ ወደ እናቱም ገብቶ ያየውን ሁሉ ነገራት። እርሷም ይህንኑ ራእይ እንዳየች ነገረችው። በአንድነትም ደስ አላቸው። ወደ ማደሪያውም ሄዶ እስኪነጋ ድረስ ሊጸልይ ቆመ። በነጋ ጊዜ ወደ ወዳጁ ቴዎድሮስ ልኮ አስመጣው። ራእይንም እንዳየ ነገረው። ከዚህም በኋላ እንዲህ ብሎ አዘዘው። የመከራው ወራት ካለፈ በኋላ በዚች ሀገር አንተ ኤጲስቆጶስነት ትሾማለህና ቤተ ክርስቲያንን ስራልኝ። ይህንንም ነግሮት ሰላምታ ተለዋውጠው ተስማምተው ተሳስመው
ተሳስመው ተለያዩ። ከጥቂት ቀኖች በኋላ ወደ አውሲም ከተማ መኮንኑ አርያኖስ ደረሰ። የሀገር ታላላቆችንም አቅርቦ ስለከበረ ቢፋሞን ጠየቃቸው። እርሱ አማልክትን እንደሚረግም ሰምቷልና የሀገር ሽማግሌዎችም ስለ ቅዱስ ቢፋሞን አዘኑ። በእነርሱ ዘንድ ተወዳጅ ነውና። በዚያንም ጊዜ አባ ቢፋሞን ተነስቶ ረጅም ጸሎትን ጸለየ። ቤተሰቦቹንም ሁሉ ተሰናበታቸው። ያማሩ ልብሶችንም ለብሶ በነጭ ፈረስ ተቀምጦ የሀገር ሽማግሌዎች ተሰብስበው ወዳሉበት ሄደ። እነርሱም ባዩት ጊዜ አክብረው ሰላምታ ሰጡት። ተከትለውም ወደ መኮንኑ ወደ አርያኖስ ሄደ። አርያኖስም አባ ቢፋሞንን ባየው ጊዜ ደስ አለው። ከወንበሩም ተነስቶ ሰላም ላንተ ይሁን ብሎ ሰላምታ ሰጠው። አባ ቢፋሞንም እንዲህ ብሎ መለሰለት። ለምን ሰላም ትለኛለህ? የሰላም ትርጓሜው ደስታውንና ለእኔ ግን በጌታዬ በፈጣሪ ኢየሱስ ክርስቶስ ዘንድ ደስታ አለኝ። ለአንተና ለባልንጀሮች በሰማያት ደስታ የላችሁም ብሏል። መጽሐፍም አርያኖስ እኔ ክፉ ነገርን እንድትነግረኝ አልመጣሁም ለአማልክት እንድትሰዋ ብሏል። መጽሐፍ አርያኖስም እኔ ክፉ ነገርን እንድትነግረኝ አልመጣሁም ለአማልክት እንድትሰዋ በንጉሱ ደብዳቤ ታዝዤ መጣሁ እንጂ አለው። ቅዱሱም መልሶ ይህ አይገባም። ትክክለኛውስ ለእግዚአብሔር እንድንሰዋ ለእርሱም እንድንሰግድ ይገባል። እሊህ አማልክቶቻቸው አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በአንደበታቸው አይናገሩም፣ በአፋቸው ውስጥ ትንፋሽ የለምና የሰሯቸውም እንደርሱ ይሁኑ። እኔ ግን ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከጌታዬ ኢየሱስ ክርስቶስ በቀር ለሌላ አልሰግድም አለው። አርያኖስም ከቅዱስ ቢፋሞን አፍ ይህን ነገር ሰምቶ እጅግ ተቆጣ። በየአይነቱም ታላቅ ስቃይን አሰቃየው። ዳግመኛም በፈረስ ጅራት አስሮ መላ ከተማውን አስጎተተው። እናቱና አገልጋዮቹም ሁሉ ወደ እርሱ መጡ። እነርሱንም ከከበረ የወንጌል ቃል አስተማራቸው፣ ገሰጻቸውን። በዚያንም ጊዜ በግልጽ እኛ ክርስቲያን ነን ብለው ጮኹ። የመኮንኑን ወንበር ገለበጡ። መኮንኑም ጉድጓድ እንዲቆፍሩላቸውና እሳትንም አንድደው በሕይወት ሳሉ እንዲወረውሯቸው አዘዘ። እንዳዘዘውም አደረጉባቸው። ቁጥራቸውም 500 ነው። ምስክርነታቸውም እስኪፈጽሙ የከበረ ቢፋሞን ያጽናናቸውና ያስታግሳቸው ነበር። እናቱም ልጇ ቢፋሞንን በላይዋ እንዲጸልይ ለመነችው። እርሱም በመስቀል ምልክት በላይዋ ማተበና በሰላም ሂጂ አላት። በዚያንም ጊዜ ሰውነቷ በእሳት ውስጥ ጣላት። ከእነርሱ ጋርም የሰማዕትነት አክሊልን ተቀበለች። የከበረ ቢፋሞንን ግን አርያኖስ ወደ ንጉሥ መክስሚያኖስ ሰደደው። ንጉሡም የነገሥታትን ትእዛዝ የምትተላለፍ ለአማልክት የማሰግድ ስራየኛው ቢፋሞን አንተ ነህን? አለው። ቅዱሱም ስራዬን ግን አላውቅም፣ ለረከሱ አማልክትም አልሰግድም። አንተና አማልክቶች በአንድነት ወደ ገሃነመ እሳት ትወርዳላችሁና አለው። ንጉሡም ተቆጥቶ ጽኑ ስቃይን አሰቃየው። ካሰቃየውም ማሰቃየትንም በሰለቸ ጊዜ ወደ እርሱም ወደ አርያኖስ ሰደደው። በእንደዚያ ቀኖችም ምንም አልበላም። አርያኖስም ወስዶ በብረት ችንካሮች ቸነከረውና ለአማልክት ካልሰገድክ አጠፋሃለሁ አለው። ቅዱሱም እርሱንና አማልክቶቹን ዘለፍ ረገማቸው። ከዚህም በኋላ በከተማይቱ ሁሉ መንገድ እንዲጎትቱትና ከእንዴናው ከተማ ውጭ በእሳት እንዲያቃጥሉት መኮንኑ አዘዘ። ይህንንም ሁሉ አደረጉበት። ጌታችንም ያለ ጥፋት በጤና ከእሳት ውስጥ አወጣው። የከበረ ቢፋሞንም ከእሳት ውስጥ ቆሞ በነበረ ጊዜ ከእግሮቹ ብዙ ደም ፈሰሰ። ከሕዝብም ጋር የቆመ አንድ ሰው ነበረ። እርሱም ለምጻምና ዕውር ነበር። ከደሙም ወስዶ ዓይኖቹን ቀባ። ያን ጊዜም አየ፣ ከለምጹም ነጻ። በክብር ባለቤት በጌታ ኢየሱስ ክርስቶስ የምታመን ክርስቲያን ነኝ ብሎ ጮኸ። ራሱንም እንዲቆርጡ መኮንኑ አዘዘና ቆረጡት። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። የከበረ አባ ቢፋሞንንም ራሱን በሰይፍ ይቆርጡ ዘንድ አርያኖስ አዘዘ። ቢፋሞንም አገልጋይን ዲዮጋኖስን እንዲህ ሲል ሥጋውን በስውር እንዲጠብቅ፣ ደሙንም በበፍታ ልብስ እንዲቀበል፣ ገድሉንም በአውሲም አገር ላሉ ምዕመናን እንዲነግር አዘዘው። የመከራው ወራት ያልፍ ዘንድ አለውና። ከዚህ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በመስቀል ምልክት አማተበ። ወደ ጭፍሮችም ቀርቦ የታዘዛችሁን ፈጽሙ አላቸው። እነርሱም ወደ ሌላ ቦታ ብቻውን ወስደው ራሱን በሰይፍ ቆረጡት። ከአንገቱም ብዙ ደም ፈሰሰ። አገልጋይ ዲዮጋኖስም ከእርሱ ዘንድ ያለውን በፍታ ዘርግቶ ቅዱስ ቢፋሞንን ደም ተቀበለለት። በዚያም ቦታ እጅግ ጣፋጭ የሆነ መዓዛ መጣ። ጭፍሮች እስቲያደንቁና እስቲደነግጡ ድረስ ታላቅ ፍርሃት ወረደባቸው። ከዚያም ቦታ ሸሹ። ከዚህም በኋላ ምዕመናን መጥተው ስጋውን ወሰዱ። ብዙ ሽቱ አምጥተውም በመዘመር በክብር ገነዙት። ከተማም ውጭ ተሸክመው ወስደው ቀበሩት። ከመቃብሩም ድንቆች ታምራቶች ተገለጡ። አገልጋዩም ያችን በፍታ ወስዶ ጠበቃት። ወደ ሀገሩ ሊሄድ በፈለገ ጊዜ የሚፈራ ሆነ። ምንም እንደሚያደርግ ማሰብ። የከበረ ቢፋሞንም ተገለጠለትና ለወዳጁ ለቴዎድሮስና ለሀገሩ ሰዎች ዜናውን እንዲነግር አዘዘው። እግዚአብሔርም ምዕመናንን ሰዎችን ላከለት። እነርሱም ከእርሳቸው ጋር በመርከብ አሳፍረው ወሰዱት። በመርከቡም ውስጥ ሳለ የክብር ባለቤት ጌታችን በዚያች በከበረ ቢፋሞን ደም
ከታለለችው ታምራትን ገለጠ። አገልጋዩ ዲዮጋኖስም ገድሉን ነገራቸው፣ አደነቁ። ጌታችንንም አመሰገኑት። እርሱንም ወደ አገሩ ወደ አውሲም አደረሱ። ዲዮጋኖስም ለወዳጁ ለቴዎድሮስና ለሀገሩ ሰዎች ሁሉ የገድሉን ዜና ነገራቸው። ያችንም በደም የታለለች በፍታ ሰጣቸው። ይህችም የመከራው ወራት አልፎ ደጉ ቆስጠንጢኖስ ነግሶ በሀገሮች ሁሉ ክርስቲያን ወገኖች ላይ ሰላምና ጸጥታ እስከሆኑ ድረስ በእነርሱ ዘንድ ተጠብቃ ኖረች። እግዚአብሔርም የከበረ የቢፋሞንን ስጋ ለምእመናን አለኝታና መጽናኛ ለበሽተኛም የሚፈውስ ኃይል እንዲሆን ገልጠው ወደደና ገለጠው። እርሱም በላይኛው በጥማ አውራጃ በቃው ከተማ በጥር 27 በዚች ቀን በሰማዕትነት የሞተ ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ተጋዳይ ቢፋሞን ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቢፋሞን ዘነድየ ወተጸነሰን ዘይዘሩ ንዋዮ ማህበ አቡ ዘወረሰ ከመቤተ ከብካብ ያውር ሀበ አውደስም ጌሰን ዘይለብስ በፍስሐ ሰናያን አልባሰ ወንዘይ ጽያን ጸዓዳ ፈረሰ ሰላም እብል ዘቢፋሞን መድበለ 500 ወምስለ እሙ ህውለ እንዘይ ጸመዱ ወንዘይ ትጋደሉ ገድለ ትግምርተ መኮንን ረሰዩ ቀሊለ ወሳተኒ ነፋሰ ወጠለ። በዚችም ዕለት የሰማዕታት ቴዎፍሎስና የሰርኒስ በመታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት የያሬድ ልጅ ሄኖክን የመላልኤል ልጅ የቃይናን ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ ሄኖክን መላእክት ይዘው አሳረጉት። ይኸውም በመባረቅትና በነፋሳት ላይ ተጭኖ በመብረር ወደ ሰማይ ወሰደው። ከረቂቃን መላእክት ጋር አኖሩት። የእግዚአብሔርም ትእዛዝ ጸሐፊ ተባለ። እንዲህም አለ። ከማደሪያው ከሚወጣው ከቅዱሱና ከገናናው በጸናች ኃይሉ ከሰራዊቱ ጋር በሲና ተራራ ከሚገለጠው ጋር በመነጋገር ተመላለስኩ። ሁሉም ይፈሩ ነበር። በውሃ ዳርም ሳለው የልመናቸውን መታሰቢያ ጻፍኩ። እስከ አንጎላቸውና ህልም እንደሚያይ እስከምሆን ይህችም በኤርሞን ግራና ቀኝ ያለች አገር ናት። በደብረ ቅዱስ ለነበሩ ለኃጢአት ለሚተጉ ለሴት ልጆች ዘልፋቸው ዘንድ ቃል እንደጠራውና እንዳሳየው ተናገረ። እንዲህም አለ። በበረድ ድንጋይ ወደ ተሰራ ታላቅ ቤት ቀረብኩ። በበረድ ድንጋይ የተሰራ የዚያ ቤት ግድግዳ እንደ ሳንቃ ልዝብ ነው። ከዚህም ቤት የሚበልጥም ሌላ ቤት አየው። ደጃፉም የተከፈተ ነው። በእሳት ቅጽርም የተሰራ በክብር ከሁሉ የሚበልጥ ነው። በውስጡም ከፍ ያለ የእግዚአብሔርን ዙፋን አየው። መልኩም እንደ ውርጭ ነው። አጎበሩም እንደሚያበራ ፀሐይ ነው። ከዙፋኑም በታች የኪሩቤል ድምፅ ይሰማል። ዳግመኛም ወደ 7 ተራራዎች ደረስኩ። 3ቱ በምስራቅ በኩል 3ቱ በአዜብ በኩል ናቸው። የመካከለኛው ግን ሰማይ ጠቀስ ነው። የመላእክትም ጌታ በላዩ አለ። ሌሎች 4 ገጾች ኪሩቤልን አየ። ስለ ክርስቶስም እንዲህ ብሎ ትንቢት ተናገረ። የዘመናት አለቃ ወደ ሆነው የሰው ልጅ ተጠራ። ዓለም ከመፈጠሩ አስቀድሞ የነበረው ሆነ። ሁለተኛም ለጻድቃን የጽድቅ በትር ለአሕዛብ ብርሃን ተስፋ ለሌላቸውም አለኝታ ይሆናል አለ። በሰማይ ገጽ ስለሚመላለሱ ብርሃናት እንዲህ አለ። አንዱ በየወገናቸው በሰለጠኑበትና በተሰየሙበት ጸንተው ይኖራሉ። ስለ ነፋሳትም መውጫዎች እንዲህ ብሎ ተናገረ። 3ቱ በሰማይ ገጽ፣ 3ቱ በምድር ገጽ፣ 3ቱ በቀኝ፣ 3ቱ በግራ ናቸው። ስለ አዳምም እንዲህ አለ። እነሆ በሬ ከምድር ወጣ ጻዕዳም ሆነ። ስለ አዳምም እንዲህ አለ። እነሆ በሬ ከምድር ወጣ ጻዕዳም ሆነ። ስለ ሔዋንም ደግሞ ሴትም ቦሳ ከእርሱ ወጣች አለ። ስለ ምኩራብም ያንን አሮጌ ቤት እስከሚያሳንሰው ድረስ አየሁ አለ። ምሰሶዎቹም ከውስጡ አወጣ። ስለ ቤተ ክርስቲያንም ጌታ አዲስ የበጎች ቤት አምጥቶ እስቲሰራ ድረስ አየሁ። ከቀድሞውም ቤት የበለጠ ነው። በጎችም ሁሉ በውስጧ ይሰማራሉ አለ። ስለ ምእመናንም የሊን በጎች ጸጉራቸው ንጹሕ ነጭ ነው። የተበተኑም ከአራዊት ጋር ይሰማራሉ። ሁሉም በአንድነት ተሰብስበው ገራሞቹ ነዋልና ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሄኖክ እንተተመስጠ በአውሎ በአጽናፈ ሰማይ ይርአይ ሙላደ ብርሃናት ኩሎ እስከ ለተሳይል ከውን ወስከ መዋይ ዘተበቅሎ ውሃ በሞት እይበጽሖ ውሃ በሐዘን ይክሎ በጥበብ አምላክ ክቡተ ወስውረ ሃሎ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 28 በዚች ቀን ኪራስ ከሚባል አገር ስሟ አክሮስያ የምትባል የመበለት ልጅ የከበረ ቆስጠንጢኖስ በሰማዕትነት ሞተ። በዚችም ቀን የከበረ መነኮስ አካውሃ በሰማዕትነት ሞተ። በዚችም ዕለት 800 የሆኑ የቅዱስ አካሁ ማህበር በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚችም ቀን የከበረ አይሁዳዊ የማህው ልጅ ዮሴፍ አረፈ። በዚችም ቀን ጌታችን ታምራትን በማድረግ 7 እንጀራና ጥቂት አሳ ቆራርሶ አበርክቶ ብዙ ሰዎችን አጠገበ። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴተ የመጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ሙላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት
ሰባከያን ሰማዕት ወጻድቃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ውረይ መሐረነ ኢየሱስ ክርስቶስ አምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወበምሕረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ከሁላችን ከጥምቀት ልጆች ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ያደረገው ተአምር ነው። ክብር ይግባውና መድኃኔ ዓለምን የምትወዱት የተወደዳችሁ የቤተ ክርስቲያን ልጆች ወንድሞቼ ሆይ ነግራችሁ ዘንድ ኑ ስሙኝ። ከሁሉ አስቀድመን በሐሳባችንም ሁሉ በኃይላችንም ጌታችንና ፈጣሪያችን እንውደደው። ልበ አምላክ የተባለ ዳዊት ዋሊያ ወደ ውሃ ምንጭ እንደሚናፍቅ እንዲሁ ነፍሴ ወደ እግዚአብሔር ትናፍቃለች፣ አቤቱ በኃይሌ ሁሉ ወድሃለሁ እንዳለ እንመንበትም። ዳዊት በሰው ከመታመን በእግዚአብሔር መታመን ይሻላል፣ በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል፣ ኃይሌም ሐሳቤም እግዚአብሔር ነውና እንዳለ 318ቱ ሊቃውንትም ዓለምን ሁሉ በያዘ በአንድ አምላክ በእግዚአብሔር አብ እናምናለን፣ በአንድ ጌታ በኢየሱስ ክርስቶስ እናምናለን፣ በመንፈስ ቅዱስም እናምናለን፣ በአንዲት ጥምቀትም እናምናለን፣ ቤተ ክርስቲያንንም እናምናለን፣ ኃጢአትን ለማስተሰሬ በአንዲት ጥምቀት እናምናለን እንዳሉ በዚሁ በአምስት እምነትም እናምናለን፣ በአምስት ስግደትም እንሰግዳለን። ዳዊት ሰማዮች ያንተ ናቸው፣ ይህችም ምድር ያንተ ናት፣ ዓለምን በሙሉ አንተ ፈጠርህ እንዳለ ከእርሱ በቀር ሌላ አምላክ አናመልክም። ሁለቱን ስግደታትም ለከበረ መስቀሉና ለእናቱ ለድንግል ማርያም እንሰግዳለን፣ በክብር በኩል ሆነዋልና። ለዚህም ለሁለቱ ፍጥረታቶች የፈጣሪ ምስጋና ይገባቸዋል እንዳሉ ሐዋርያት የአሕዛብ አምላኮቻቸው የሰው እጅ ሥራ የወርቅና የብር ናቸውና አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮም አላቸው አይሰሙም፣ አፍንጫም አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግርም አላቸው አይሄዱም፣ በውስጡም እስትንፋስ የለም። የሰሯቸው ሁሉ እንደነርሱ ይሁኑ። ክብርና ምስጋና ይግባውና አምላካችን መድኃኔ ዓለም ግን የማዳን አምላክ ይቅርታውና ቸርነቱ ከኛ ከሁላችን ጋር ይሁን። ሀገራችን ኢትዮጵያን የሚጠብቃት ለዘላለሙ አሜን። አምላካችን ሆይ የቀደመ በደላችንን አታስብብን። አቤቱ ይቅርታ ፈጥኖ ይደረግልን። እጅግ ተቸግረናልና እጅግ ፈተና ደርሶብናልና እትዝክር ለነ አበሳነ ዘትካት። አቤቱ ሆይ በማወቅም ባለማወቅም የበደልነው በደልን አታስብብን። አቤቱ ሆይ እትዝክር ለነ ጣዖት በማምለክ አምልኮህን በመስራት ኃጢአት ሰርተናልና ይቅር በለን። አቤቱ ሆይ በነቢብ በገቢር በሐልዮ በማሰብ በመናገር በመፈጸም ኃጢአት ሰርተናልና የቀደመ በደላችንን አታስብብን። ፍጡነ ይርከበነ ሳህልከ እግዚኦ። ይቅርታ ፈጥኖ ይደረግልን፣ ቸርነት ቶሎ ይደረግልን፣ ምሕረት ቶሎ ያግኘን። በድለናልና የቀደመ በደላችንን አታስብብን። ተቸግረናልና እጅግ ተቸግረናልና አቤቱ ሆይ ማረን። አቤቱ ሆይ ጎብኘን፣ የምሕረት ፊትህን መልስልን። የቀደመ በደላችንን አታስብብን። የኢትዮጵያ ሀገራችን እጅግ ተጨንቃለች። ሀገራችን ተጠባለች። ሀገራችን ቀድሞ የነበራት ጠባያዋ ተቀይሯል። ጠባያዋ ተበርዟል። የዋህነቷ፣ ደግነቷ፣ እንግዳ ተቀባይነቷ ተቀይሯል። አቤቱ ሆይ ታረቀን። አቤቱ ሆይ የምሕረት ፊትን መልስልን። ታረቀን፣ እጅግ ተቸግረናልና ይላል መዝሙረ ዳዊት
መዝሙር 68 ከቁጥር 7 ላይ ይትዝክር ለነ አበሳነ ዘትካት የቀደመ በደላችንን አቤቱ ሆይ ክርስቲያኖች ነን፣ የክርስትናን ጠባያችን ተቀይሯል፣ በድለናል። ክርስትና አይሸትም፣ መዓዛችን ተቀይሯል። መዓዛችን ከመናፍቃንም ከአሕዛብም ከኢአማንያንም ብዙ ጣዖታትን ብዙ ባዕድ ስርዓቶችን ቀኖናዎችን ሸምተናል። ጠባያችን ተቀይሯል። ታረቀን፣ ፈጥነ ታረቀን፣ ይቅር በለን። እጅግ በሃይማኖት ጎስቁለናል፣ በእምነት በምግባር ደህተናል። ምግባራችን ደካማ ሆነዋል። ክርስትናችን ደካማ ሆነዋል። ምእመናት አዎ ምን ያህል ጠንካሮች ነን። ባላመኑት ባላወቁት እምነት በሌላቸው ሰዎች አንፍረድ። ያወቁትን የተማሩትን ትክክል ነው ብለው ባሰቡትና በያዙት ስርዓትና ቀኖና ነው ያደረጉት። እኛ ግን ስንዱም መቤት በሆነችው እቺ ቤተክርስቲያን በቅዱሳን አባቶቻችን በተቀመረችው ባማረችው በሰመረችው በተዋህዶ ሃይማኖት ውስጥ ነው ያለነው። አሕዛብን ወደኛ የሚስብ መናፍቃኑን የሚረታ በመናፍቃኑ ውስጥ አድሮ የሚሰራውን ርኩስ መንፈስ የማሸነፍ ኃይለመዊ እነሱም በፍቅር የመሳብ ጸጋ ነበረን። ያ ጸጋ ተወሰደብን። ያ በረከት ተወሰደብን። ባዶ ሆነናል። ባዶም ስለሆን ተላልፈን ለኢአማንያን እየተሰጠን ነው። አምላካችን ሆይ ታረቀን፣ ወደ አንተ መልሰን፣ እኛም ወደ አንተ እንመለሳለን። አምላካችን የቸርነቱን ሥራ ይስራልን። የዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ላይ ያለውን ኃይለ ቃል ብፁዓን አባቶችም ስለሚያስተምሩን በአጭሩ መልእክት ለማስተላለፍ እፈልጋለሁ። ሰላሜ አሃድግ ለክሙ ወሰላሜ አቡሄ እሁበክሙ አኮ በከመ ይሁብ ዓለም ዘእሁበክሙ አነ ኢትፍሩ ወኢትደንግጹ ጽንዑ ይላል። ሰላሜ እሰጣችኋለሁ እተወላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። ዓለም እንደሚሰጠው ሰላም አይደለም። ዓለም እንደሚሰጠው ሰላም አይደለም። ልባችሁ አይፍራ፣ አይደንግጥ፣ ጽኑ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለተከተሉት ለቅዱሳን ሐዋርያት አባታችን አምላካችን ፈጣሪያችን ብለው ተስፋ ያደረጉት ይህን ዓለም ለ3 ዓመት ከ3 ወር አስተምሮ ቀኖናን፣ ሕግን፣ ስራትን አስተምሮ መምህረ ትሕትና ነውና ትሕትናን አስተምሮ የሕግ መምህር ነውና ሕግን አጽንቶ የቀኖና ባለቤት ነውና ቀኖናንም አስተምሮ ለሐዋርያቱ 3 ዓመት ከ3 ወር አብሯቸው ከቆየ በኋላ ወደ አብ የሚሄድበት ሰዓት ደረሰ። በዚህ ሰዓት ለሐዋርያቱ
እመኑ ቤ ወእመኑ ባዌ ይትፍሩ ወይትደንግጹ በኔ እመኑ በአባቴ እመኑ አትፍሩ አትደንግጡ። በአባቴ ቤት ብዙ መኖሪያ አለ፣ ብዙ ማህደር ወምዕራፍ ብዙ ማህደር ቦቱ። በአባቴ ቤት ብዙ ማረፊያ ብዙ ማደሪያ አለ። በዚህ ዓለም ትሩፋተ ነፍስ ትሩፋተ ሥጋ የነፍስም የሥጋም ትሩፋት በጎ ሥራ የሰሩ ሰዎች እንደ ምግባራቸው እንደ ሥራቸው እንደ ትሩፋታቸው እንደ ሃይማኖታቸው ጥባት የእግዚአብሔርን መንግሥት ክብር የሚያገኙበት አለና ብዙ ቤትና ማረፊያ በአባቴ ቤት አለ። ወደዛ መሄድ አለብኝ። እኔ ካልሄድኩ ለእናንተ አይበጅም። ስለዚህ አትደንግጡ፣ አትፍሩ። አባት እናት እንደሌላቸው ልጆች አልተዋችሁም እያለ ያጽናናቸው ነበረ ሐዋርያትን። የተወደዳችሁ ምእመናን ምእመናት፣ የሚያጽናናን ቢኖር አንድ እግዚአብሔር ነው። ጌታችን አምላካችን ኢየሱስ ክርስቶስ ነው። ለተሰበረ ልብ መጠገን የሚችል ሰላም ላጣነው ሰላማችንን ሊመልስ የሚችል ተስፋ ለቆረጥነው ተስፋችንን ሊቀጥል የሚችል የሰላም ባለቤት ሰላማዊ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ እሱ ብቻ ነው። ክብር ምስጋና ለስሙ ይሁን። አሜን በሉ። ጃለተምቶታ ማጤ ማቲ ክርስቶስ መጋላ ከነ ኬሰ ከን ጅራተን waaqayyoon kan sin jaallatu waaqayyoof maatii isaa kan taatan jaalala isaaf fedhii isaa ta'ee mooraa kana keessa bakka qulqulluu kana mana waaqayyoo keessa waaqayyoo galateeffachuuf sagalee isaa barachuuf kan walitti qabamne hunda keenya egaan gooftaan keenya Yesuus Kiristoos kan inni nu barsiisuuf fedhu waa'ee nageenyaati. warra abdii kutataniif abdii isaanii kan deebisuuf, warra nagaa dhabaniif nagaa kan laatuuf, warra fira dhabaniif fira kan ta'u abbaa dhugaa waaqa jireenya barabaraa kan laatu bartoota isaa 12 jajjabina cimaa laateef waggaa 3 ji'a 3 abboommi isaa gaafa barsiisu seera isaa gaafa barsiisu jajjabeessaa ture. kana booda garuu gara abbaa isaa deemuuf gatinni jedheef bartooti sodaatanii turanii abdii kutatanii turan። ቤተ ክርስቲያናችን የቋንቋ ደሃ አይደለችም። በሁሉም ቋንቋ ማስተማር ትችላለች። ወተናገሩ በነገረ ኩሉ በሐወርት ሐዋርያት በ72 ቋንቋ ነው ያስተማሩት። ይቺ ቤተ ክርስቲያን የባዕድ አድርገው የሚያስተምሩ ፖለቲከኞች አሉ። የምኒልክ የአፄ ምኒልክ ይላሉ ሲፈልጉ፣ የነፍጠኛ ይላሉ ሲፈልጉ፣ የማይሉት ጉድ የለም። ቤተ ክርስቲያኒቱ ብሔረሰብ ለሆኑት ሁሉ እናት ነች። አንዱን ከፍ አንዱን ዝቅ አድርጋ አይታ አታውቅም። ለሁሉም እናት እንደመሆኗ መጠን ሁሉንም እንደየ አመጣቱ ትቀበለዋለች። አምኖ ወደሷ ለመጣ በእናትነት መንፈሷ እጇን ዘርግታ ትቀበለዋለች በፍቅር።
እስኪ አመስግኗት እቺን እናት። የብሔር ብሔረሰብ ናት። ኦሮሞ ፊስ መነሳኒት አርሜሳኒት፣ አማራ ፊስ አርሜሳኒት፣ ትግሬ ፊስ አርሜሳኒት ወሉማ ገለቲ ሰባብ ሰልበሚፍ በተስካንዲኩን አርሜድ አፄ ምኒልክ የዛሬ 120 ዓመት ከ130 ዓመት ነበሩ። የቤተ ክርስቲያኒቱ አባል ነበሩ። የአፄ ምኒልክ ልጆች ቤተ ክርስቲያን መጥተው ነው ክርስትናን የተቀበሉ የተጠመቁት እንጂ ቤተ ክርስቲያን አፄ ምኒልክ ቤት ሄዳ ክርስትናን አላነሳችም፣ አላጠመቀችም። አፄ ምኒልክ የቤተ ክርስቲያኒቱ አባል ናቸው። ቤተ ክርስቲያኒቱ የአፄ ምኒልክ አባል ግን አይደለችም። ልብ አድርጉ። አባል ነበሩ፣ ተከታይ ነበሩ። ሌሎች አፄዎችም አሉ። በመሰረቱ ይቺ ቤተ ክርስቲያን የታላላቅ ነገስታት፣ የታላላቅ ንግስታት፣ የመኳንንት፣ የመሳፍንት ተከታዮች ያፈራች መሆኗ ታላቅነቷን ያስመሰክርላታል እንጂ አያስወቅሳት። ታላቅ ናት እቺ ቤተ ክርስቲያን። እምትወደድ ናት እቺ ቤተ ክርስቲያን። እምትመረጥ ናት እቺ ቤተ ክርስቲያን። አይናቸው ታውረው ነው እንጂ አይነ ልቦናቸው ቢከፈትማ እንኳን በብርሃን በጨለማ መጥተው እናቴ ሆይ ባሏት ነበረ። እግዚአብሔር ይግለጥላቸው። አዎ ይታረቃቸው መድኃኔዓለም። እንጸልይላቸው ለነሱ። ባለቤቱ ክርስቶስ የመሰረታት በደሙ ያነጻት በዘሙ ያጸናት የመሰረታት ቅድስት ተዋህዶ እናት ቤተ ክርስቲያን ነች። ለሁሉም እናት ነች። አዎ አንተ ጥቁር ነህ፣ ቀይ ነህ፣ ደሃ ነህ፣ ሀብታም ነህ፣ አዋቂ ነህ፣ አዋቂ ነህ አትልም። ሁሉንም በእኩል የምታስተናግድ እናት ናት ቤተ ክርስቲያናችን። እየሄየልዋ አናቅጸ ሲኦል ተብሏል። የሲኦል ደጆች ሊያነዋውጧት ሊያፈርሷት ይችላሉ? ይችላሉ ወይ? አይችሉም። ይፈርሳሉ። ምናልባት እነሱ ይፈርሱ እንደሆነ፣ እነሱ ይበተኑ እንደሆነ፣ እነሱ ይወድቁ እንደሆነ እንጂ ቤተ ክርስቲያኒቱ ትቀጥላለች። ትውልድ ያልፋል፣ ትውልድ ይቀጥላል፣ ትውልድ ይተካል። ቤተ ክርስቲያኒቱ ግን ዮዲት ጉዲት ያን ሁሉ አድርጋ አልቻለችም። ግራኛ አይመድ ያን ሁሉ ቤተ ክርስቲያን ላይ አድርጎ አልቻለም። እንደገና በ17ኛ ክፍለ ዘመን ፖርቱጋሎች ቤተ ክርስቲያኒቱን ለማፍረስ መጥተዋል፣ አልቻላትም። በክርስቶስ ደም የታነጸች ስለሆነች እኔ የሚሰጠው ሰላም አለ ክርስቶስ። ዓለም እንደሚሰጠው ሰላም አይደለም። አዎ ከተቀበሉ በኋላ ሰላምን ካገኙ በኋላ መታወክ መጨነቅ የሌለበት፣ ማሰብ ማውጣት ማውረድ የሌለበት ፍጹም ሰላም ነው የክርስቶስ ሰላም። ሰው በዚህ ዓለም ለሚበላው፣ ለሚጠጣው፣ ለሚኖረው ኑሮ ይጨነቃል፣ ያስባል። የክርስቶስ ሰላም ግን ይሄን ሁሉ ያስረሳል። መከራን ያስረሳል፣ ጦርን ያስረሳል፣ ፈተናን ያስረሳል፣ የአሕዛብን ፈተና ያስረሳል። ጠላት በቀኝ በግራ ቢነሳ ይሄን ሁሉ የሚያስረሳ የእግዚአብሔር ጸጋ ፍጹም የሱ ሰላም ነው። ክብር ምስጋና ለአምላካችን ይሁን። ማነውን በልቡናችን ይጻፍብን። ሰላም ያሳድር አምላክ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። ቸርነት ጠብቀን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ
ንድግ ለዛበሰለነ ይታባአነ እግዚኦ ውስተ መንሱት አላድነን ነው ባላህንም ኩሉ ኩይስ መዚያ ከይእቲ መንግስት ኃይሎ ስብሐት ለዓለም ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪም እግዚአብሔር ጸባኦት ሰላም ለኪ። ቡሩክት አንቲ እምአንስቶ ቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን